ምን አስለምዳቸው ነበር ለልጆች? እኔ ለበዓልም ያው የዛኔም ከሷ ጋር ትንሽ ያ ነገር ውስጥ እንትን ቅየማኔ ስላለን ነው እንጂ ብዙን ጊዜ ከልጆቼ ጋር ለሻይ ቡና ምናምን ቦታው እና ያው ወካን ነው ጣም ወይ እንደዚህ በርገር ጋብዘን ቢዛ ጋብዘን የሚሉት ነገር ባለ ያው ትልቁ ደስታዬም በእነሱ ስለሆነ ደስታዬም እንጪ ስለሆነ ብዙውን ጊዜ አሁን ከጓደኞቼ ጋር ምናምን እንደዚህ አልወጣም። ከልጆቼ ጋር ሻይ ቡና መውጣው ወክም ሳረግ እንጂ ዝም ብለን እንደው የእግር ጉዞ ምናምን ሰውም ያቀኛው ፋሚሊን ይዤ ስዝናና ነው። እና የሚወጣውም ገንዘብ አይደለም እውነት ለመናገር ማለት ነው። ግን በዚህ ልክ ለምን ሰው እንደዚህ አረመኔ ይሆናል የሚለውን ነገር ሳስብ ነው የእውነት ስልክን እኮ ጆሮዬ ላይ ይዤ ስልክን የታረኩ ብዬ የምፈልግበት ሰዓት ላይ ሁሉ ደርሻለሁ። ስልክ እያወራሁ መልሼ እያወራሁ ኪሴ ሳልጨርስ ኪሴ እየከተትኩ እንደምን ሆኜ ነው ብዬ ተመልሼ ወደ ጆሮዬ የማመጣበት ቀን ሁሉ ደርሻለሁ። ግን ለምንድን ነው የተፈለገው እንደዚህ መጨከኑ እንደዚህ ማድረጉ? እኔ በኢየሱስ ምን አይነት ጊዜ ላይ እንዳለን ራሱ በጣም በቃ እግዚአብሔርን ለምን ወለድኳቸው ሁሉ ብዬ በጣም ድባረር ፈጣሪ በቃ ከፈጣሪ ጋር ሁሉ እንድትጠላ ያደርጋል። ሰው ሳትፈልግ ማለት ነው። ፈጣሪ ለምንድን ነው አይን የለውም እንድትሉ ሁሉ ያደርጋል። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ተወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 01162220988383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ ብሩክ ገዙ ይባላል። ከናዝሬት አዳማ ነው የመጣው። ጉዳዩ በ2014 ዕለተ ፋሲካ ላይ ጸብ ተነሳ። ለመገላገል ገባው። በዚያውም የአንድ ሰው አይን ጠፋ። የዚህ ካሳ ተብዬ 3,078,000 ብር ተፈረደብኝ። አይኑ የጠፋው ግን በእኔ አይደለም ነው ጉዳዩ። የፍርድ ቤት ሂደቱ የፍርዱም አዋዋል እንዴት እንደሆነ ሊነግረን ስቱዲዮ ነው። እኔና ብሩክ ገዙ ከእናንተ ጋር ነን። እናንተም እኛን ምሰሉ። ብሩክ ገዙ ይሄ ምን ይላል? እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጣህልኝ። እንኳን ደህና ቆየህ። ደህና አለ? አለን። የናዝሬት ልጅ ነህ? ጉዳይ ደግሞ አይን ከማጥፋት ጋር ይያያዛል። አይን አጠፋህ ተብሎ የአይን ካሳ ክፈል ተብሎ ተፈርዶብሃል። አረ እኔ ልገላግል ገብቼ ነው እንጂ የሚል ያንተ የራስህ መከራከሪያ አለህ። ግን አይን የጠፋበት ሰው አለ። ወደ ፍርድ ቤት ሄዷል። ጉዳዩ ብዙ ሄዷል። አንተ ደግሞ በእኔ በኩል ያለው እውነት በዛ በኩል አልተሰማም። ያ በዛ በኩል እንዳለው ሁሉ በዚህ በኩልም ደግሞ ፍርድ አለ ብለህ ነው የመጣኸው። ስለመጣህልን ደስ ብሎኛል። ወደ ቀጥታ ወደ ዋናው ኬዝ ከመግባታችን በፊት ስለ ራስህ ንገረኝ። ምንድነው የምትሰራው? ምንድነው የተማርከው? አግብተሃል? ልጆች፣ ቤተሰብ አለ? እሱን የተወሰነ ንገረኝ። ናዝሬትስ እንዴት ናት? በነገርህ ላይ እኔ ትነግረኛለህ ስለ ናዝሬት። 2010 ታህሳስ ላይ ለስራ
ያኔ ዛሜ ሬዲዮ ነበረ የምሰራው። ታህሳስ ላይ ለስራ ወደ ናዝሬት ተልኬ ነበረ። ከዛ ዩኒቨርሲቲው ላይ ለሆነ ሪፖርት ወደ አዳማ ዩኒቨርሲቲ ሄድኩኝ። እዛ ያን ጊዜ ቀውጥ ያልነበረ የዩኒቨርሲቲው አመጽ ምናምን አልነበረ አለ። አንተ ወደዚህ የመጣው ዛሚ 90.7 ያን ጊዜ በቲፒኤልኤፍ ደጋፊነት ነው የተፈረጀው የነበረውና አንተ ዩኒቨርሲቲ ውስጥ መተህ ጸብ ግጭት ልትበጠብጥ ነው ብለው በኮማንደር ታሰርኩ። 20 ምናምን ቀን ከኮንትሮባንድ ንግድ ከተሰማሩ ሰዎች ጋር ትዝ ይለኛል። ኮማንደር ገረመው የሚባል ነው የኔን ኬዝ በተለይ ያዘው ታውቃለህ። ረጅም 20 ምናምን ቀን አስሮ ኦሮሞኛ የሚችል ጠበቃ ተፈልጎ ኧረ ለስራ ነው የመጣው እንዲህ አይነት እንትን ውስጥ የለበትም ተብዬ ተፈታው። ሲፈታኝ ግን ኮማንደር ገረመው ሁለተኛ ናዝሬት ባይህ ብሎ አስጠቅቆኝ ስለነበረ ከዛ በኋላ ወደ ናዝሬት ተመልሼ አላውቅም። እንዴት ናት ናዝሬት? እግዚአብሔር ይመስገን አሁን አሪፍ ነች። ያው አድጋለች፣ በጣም አንጸባርቃለች። ጥሩ ደረጃ ነው ያለችው። ብዙ የሚያማምሩ ኮሪደር ልማቱ በጣም አሳምሯታል። በጣም ውብ ሆናለች። ዋው ደስ ይላል። ስለዚህ ኮማንደር ገረመው ድጋሚ እንደማያስረኝ እንትን ካልኩ ለቅም ነበር። አሁን ነው በቅርብ ነው እንደውም ወደ አዳማ የተመለሰው። አረ ወደ ገጠር ምናምን ወስደውት ነበረ እና ትንሽ ያው እዛም አልተመቸው። አሁን ቢያንስ 2 ዓመት 3 ዓመት እንዲቢውን ነው ወደዚህ ተመልሶ ወደ ስለዚህ አሁንም ስጋት ነው ማለት ነው። ናዝሬት እንደለቀቀ ብትነግረኝ ይሻለኝ ነበረ። ወደ ጉዳያችን እንግባሽ። ብሩኬ ምንድነው የተፈጠረው የሚለውን ጥያቄ ስለራስህ አልነገርከኝም። ምንድነው የምትሰራው ንገረኝ። ያው እኔ በግብርና የገበሬ ልጅ ነኝ። ያው በዛው በቤተሰብ ስር በተሰጠችኝ ጉልማ ግብርና የምኖር ሰው ነበርኩ እና ያው በዛው ሳገባ ትንሽ ኑሮ ሲከብድ መኖሪያ ቤቴን ሸጬ ባጃጅ ነገር ገዝቼ ባጃጅ ስሰራ ነበር የቆየሁት። ያው ቤተሰብ ጋር ተጠግቼ እዛው ቤተሰብ ግቢ ቤት ሰርቼ ማለት ነው ከምትከራይ ብሎ ፋዘር አስጠጋኝ። በዛው እያልን በቃ እርሻውም አለ ባጃጅ ስራም አለ በቃ በዛው በት እያልኩኝ ቤተሰብም ጨማምሮ ወደ መኪና ገባው። እሺ እና በቃ ዋናው ስራዬ አሁን በቋሚነት ሹፍርና ነው። አግብተሃል? አግብቻለሁ። ልጆች አሉ? 5 ልጆች አድርሻለሁ። 5 ልጆች? እሺ ግን እንግዲህ ያው 5 ልጆች 4 ልጆች እያለኝ ነው ይሄ ነገርም የተከሰተው። ያው ፋሲካ ነው ቀኑ 2014 ፋሲካ 2014 ፋሲካ ምንድነው የተፈጠረው? እሺ ወደዛ እንግባው ቀጥታ። እና ያው በዓልን ምክንያት በማድረግ መጠጥ ቤት ነበርን። እሺ እና ቤት ቀየርንና የባህል ቤት እንሄዳዝ ሙዚቃ ቤት ብለን ሲንቆ ቤት ብለን ተያይዘን ስንሄድ ያው ይሄም ሰው ሊገባ አጋጣሚ መኪና እያቆመ እኛም እያቆመን ፓርኪንግ ላይ ነው ወደ ኋላ ሲያደርግ ልገጨን ነው ምናምን ነገር አልኩት እኔ። እዛ ወርዶ አየና ሳትነኩ ትጫዋላችሁ እንደ እናታችሁ እንደዚህ ትሆን ምናምን አለ። እና አንድ ጓደኛ ያለ የሆነ ልጅ ነገር ነው ወርዶ ሊጣላ እንትን አለ ተጋበዘ። እዛ ምጨቲ ማሎላ ካታት ያልኩትና ሆኖኛ ምንድነው ለጸብ የሚያሮጥ ብዬ ልብሱን ልጅ ጎተትኩት። እሺ እና ይሄ ደግሞ አንደኛው ልጅ አለ ይሄ ወንጀሉን አሁን ሰርቶ የጠፋው ልጅ ከሱ ጋር ግብግብ ፈጠሩ። ያ ልጁ ግብዳ ነው እና መጥቶ ጣለው። ሲጥለው ተነስቶ በድንጋይ መታው እና በድንጋይ መታው። እሱም ሽጉጥ አወጣ ምናምን ነገር ተኮሰ። ልጁ ሮጦ ሄደ። ማን ነው ሽጉጥ ያወጣው? ተከሳሹ አይኑ የጠፋው። እሺ እና በዛው በቃ ፖሊሶች መጡ። ግብግብ ተነሳ። በቃ ወከባው እንትን አለ። በዛው ይሄንን ተመቹን ነው እያባረሩ ሄዱት። አይነ ጠፋ የሚለው ልጅ እያባረሩት ሄዱ። ይያዙት አይዘቱ አላቅም። እኔን አንሳ ከዚህ ባለዚህ መኪና አንሳና ከዚህ ሄድ ብለውኝ ነበረ። እሺ እዛ እኔ ወደ ቤት እየሄድኩኝ ልክ የሆነች ቦታ ስደርስ ትንሽ ቤት ጥሩ ሙር ላይ አልነበርኩም ከባለቤቴ ጋር። እሺ እና ገብቼ ነገር ከምቆዝም አልኩና እዚሁ ብቆይ ይሻለኛል ብዬ በቃ በጣም ትንሽ ሆነ ፋሲካ 2 ወር አኩርፋይ ነው ያሳለፍነው ጾሙን። እና በዛ ንዴት ስላለ ጠዋት በቃ ያለውን ነገር ከልጆች ጋር ቀማምሼ ነው ትቻት ወጣሁት። በዛው ተመልሼ ከመንገድ ተመልሼ ወደ እዛው መጠጥ ቤት ገባው። ስመጣ ባለዚህ መኪና ብለው ጠሩኝ። ስወጣ አትወጣ ምናምን እያሉ ልጆቹ ለምን አልወጣም አልኩና ወጣው።
እኔ ነኝ ምናምን ትሰራለህ እዚህ ጋር ሂድ አንስታላልንም በገንዘቤ ነው መጠጣው በእናንተ ገንዘብ ነው እንደ መጠጣው አልኳቸው። እዛ እንዴት ነው የምታወራው? ወጣ ፓትሮል አሉኝ። ለምን ወጣለሁ ንብረትን ጥዬ ማልሄድ ምናምን ስል አንድ ፖሊስ ገባ መኪናውን እኔን አስነሳልኝ ወሰዱኝ። ለምን እንደምታስሩኝ ሰዓት እላፊ ነው ምን ትሰራለህ በሚል ነው እንግዲህ እንትን ያሉኝ። ያኛውም ልጁ ሮጦ ሄዷል። ይሄኛውንም ባለመኪናውን ተከትለውት ሄደዋል። የተመታው የሚለውን ይያዙት ማቆ ነገር የለም። እኔ ሀገር ሰላም ነው ብዬ የጠጣው ነው እንግዲህ መጣው ሰዓት እላፊ ነው ብለው እንትን አሉ። የኦሮሞ የባህል ልብስ ለብሻለሁ። ልጁ ጠዋት አይኑን ታሽጎ መጣ። እኔ በደንብም እንደዚህ ደግሞ አላውቀውም። እዛ ማታ እንደዚህ ሆኜ ብሎ ሊያመለክት መጣ። እዛ እዚህ ውስጥ አለ ምናምን አሉት አንዱ ፖሊስ ማለት ነው። እሺ እንደዚህ አይነት ልብስ የለበሰ ልጅ ነበረ አለ። ለኖርም አልኖርም የመታን ሰው ሳታቅ ሌላ ጣት አትቀዝር አልኩት። ሌላ ጣት አትቀስርብኝ ስለው እንደዚህ አይነት ልብስ የለበሰም ልጅ ነበር አብሮ ምናምን ያለው። እንደዚህ አይነት ማለት የባህል ልብሱን እሺ። እዛ ፖሊሶች አስገቡኝ ቢሮ ቃል ሰጠሁኝ። እኔ አልመታሁትም የመታው ሌላ አካል ነው በቀለም የሚባል ሰው ነው የመታው ያለውን ነገር ተናገርኩ። እነሱም አውጣ ልጁን አምጣ ካለበት ምናምን የሚል ነገር ነው መጀመሪያ እንትን ያሉት አንተን። አዎ እዛ በቃ አለመሆኔን ብቻ ታውቃላችሁ ያውቃል እሱ። ኖርማሊ መብራት አለ ፊት ለፊት መጥቶ ሲጥለው እሱም ድንጋይ አንስቶ ሲመታው ያውቃል። እንደውም በድንጋይ እንደዛ ማድረጉን እኔ ክርስቶስ ምስክሬ እመቤቴ ምስክሬ ምንም የማውቀው ጉዳይ የለም። ታሽጎ ሲመጣ ራሱ ደንግጫለሁ። ልጁ ጠዋት ሊጠይቀኝ መጣ። መቼው ምንድን ነው ያደረከው አልኩት። ምንድን ነው ያደረከው ስለው አይ ወድቄ እኮ ስነሳ በኮብል ወርውሬ በአንዱ ሳትኩት በአንደኛው መታውት አለኝ። እሺ አፈር ብላ አፈር ያስበላ ነው ያልኩት። አይኑ ጠፍቷል እያተባለ ነው። ፈጣሪ እንደው ምንም ባላደረገው ኖርማሊ አሁን ክሱን ወይ ደግሞ ሌላ ነገሩን አስቤ ሳይሆን እንደ ሰውኛ በቃ አይኑ መጥፋቱ እንደ ሰውኛ በቃ እንደው ምንም ባልሆነበት የሚለው ነገር በጣም አሳዘነኝ። በቃ እና እውነት ነው ብዬም ደግሞ አላመንኩኝም። በቃ ሽማግሌ ላክ መርዳት ያለብኝ እኔ እረዳሃለሁ በቃ ጉማ ክፈል አልኩት ልጁን ማለት ነው። ስለው ሸሸኝ በዛው። ከዛ አውጣ ልጁን ምናምን አጎቶቹ እንደውም ለባለቤቴ እንዴት ለሰው መስዋዕት ይከፍላል ልጁን ያለበት ለምን እንትን አይልም ምናምን ብሎ አጎቶቹ እንደውም የዚህ የከሳሽ አጎቶች ብዙ እንደውም እንዴት ለሰው እንደዚህ መስዋዕት ይከፍላል ለሰው ብሎ እንዴት ይታሰራል ነበር ሲሉ ነበሩት። ቀይረውት እኔ ልጆች እንዳለኝ ቤቴ የት ጋር እንደሆነ ምን እንደምሰራ ምን እንዳለኝ አንድ ያሪስና አንድ የህዝብ መኪና ነው እሱ ሁሉ ባክግራውንድ አጠኑ። ይሄ ልጅ ደግሞ ምንም የሌለው ልጅ ነው። እዛ ነገሩን እሱ ነው መቼው እሱ ነው ብለው ነው ወላ እንደውም ያ የመታው ልጅ ከመኪና እንዳልወረደ አድርገው ነገሩን ቀይረውት ነው የጠበቁኝ። እመቤቴ ምስክሬ ነች። እመቤቴ በመታቆው ፈጣሪ በሚያውቀው ማለት ነው ነገሩን ቀያየሩ። ጭራሽ አላሰብኩትም። ከዛ ዋስትና ጠየቅኩኝ። ዋስትና አስይዤ ወጣሁኝ። ለአንድ አብሮኝ የታሰረ ልጅ አለ ለሱ 40 ለኔ 40 ከፈልኩና አብሮ የታሰረው ምንድነው አባሪ በሚል ነው ያንተ። አሁን አንተ ወደ ዋናው ኬዝ መጣ። ይሄ መቼው ሲሄድ ይሄ አንደኛው መጀመሪያ ሲጋበዝ ልብሱን ጎተትኩት አላልኩም? እሱ ልጅ አብሮኝ ነው የገባው እስር ቤት እና 80 ሺህ ብር አስይዘን ወጣን። በሰባተኛ ወር ምናምን ይሄን ብር ልጠይቅ ሄድኩ። ልጠይቅ ሲሄድ ፖሊስ አለመጥሪያ የፍርድ ቤት ትዕዛዝ ሳይኖረው ነው ወስዶ ፖሊስ ጣቢያ አስገባኝ። ምንም ከዛ አስገባኝ። እኔን እነዚህ ከሳሾች የመጡ በመኪና ይዘውት ሄዱ ፖሊሱን ማለት ነው። የት ይዘውት እንደሚሄዱ አላውቅም። ያው ልጆችን ኢንሳኝ እንደዛ ነው በመኪና ይዘውት ሄዱ። መጥሪያ አልያዘ ምን አልያዘ። ያ ፖሊስ የሰፈር ፖሊስ ነው። ሰፈረኛ ጋር እኛ ሰፈር የሚኖር ፖሊስ ነው። ከመጀመሪያው መርማሪ እሱ የተረከበው መሰለኝ ጉዳዩን። ደውሎም እንደዚህ ብሎኛል አውርቶኛል። ከዛ በዛው ገባሁኝ። ባለቤቴ ከሰሰችው ፖሊሱን። ከዛ የታረቀኝ በአደራ ብሎ ሌላ ፖሊስ ጣቢያ ወሰደኝ። እኔ ፈጣሪ ያለ ግራውንድ ስዳሰረኝ ከፈለክ ችግር የለውም 30 ቦታ መቀየር አይደለም ፈለከው ቦታ ግራውንድ ሰረኝ ከፈለክ አልኩት። ፈጣሪ ግን እኔ እውነታዬን የሚያውቀው ፈጣሪ ነው አልኩት ፖሊሱ ማለት ነው። ከዛ ያኛውም ልጅ ቢያንስ እንዴት አደረገናል ለምናምን ሲለው አንተ ዝም በል እሱ ቢናገር ያምርበታል አለ ጭራሽ። ከዛ ወሰደን ከማዞሪያ ፖሊስ ጣቢያ ማለት ነው ከሬቻ ፖሊስ ጣቢያ 18 ወሰደን። 18 ለፖሊሶች መርማሪዎች ባለቤቴን እንትን አላት ሊያሳስር እዛ እንትን አለ። በምን ብሎ ማሳሰር አለ ሰደበችኝ ምናምን ብሎ እሺ። ከዛ ነገረችው እሱ እቤት ፊት ይምጣና እሱ
እስኪ ይናገር ህግ አታከብሪም ወይ ሲለኝ መጀመሪያ ህግ አንተ አክብረህ ነው ህግ የምታስከብረው ብየዋለሁ። አለምንም ትእዛዝ አለምንም የፍርድ ቤት ደብዳቤ ፍርድ ቤት ይሻችሁ ፍርድ ቤት ይዘህና ተብዬ ነው ያለው። ሲወስደን ፍርድ ቤት ይዘህና ተብለን ነው ተብዬ ነው ያለኝ። መጥሪያ ግን የለውም። መጥሪያ የለውም፣ ትእዛዝም የለውም። ቅድም አብሮኝ የታሰረው ልጅ ያልከው አለ አባሪ ተብሎ የታሰረው አንተ አብሮህ የታሰረውም በኮብልስቶን በሁለቱ ወርውሮ ባንዱ የሳተው ደግሞ አለ። ባንዱ ስቶታል፣ ባንዱ አይኑ መትቼዋለሁ ብሏል። ስለዚህ የጎደለ አካል አለ፣ የጠፋ አይን አለ ማለት ነው። እሺ አንተና ኮብልስቶን ወርዋሪው አይንም ማጥፊው ባንተ ማለት ነው። በእነሱ ሌላ ነው አይን አጠፋ የሚሉት አንተን ነው። ምን ያህል ነው ተወቃችሁ? ከየትኛው ጋር? ኮብልስቶን ወርውሮ አይን አጥፍቶ ጠፋ የሱን ኬዝ ወደኔ ያመጡት ያልከው ልጅ አለ። እሱ ስሙ ማን ነው? አይን አጠፋው በቀለ ሶሬቻ ይባላል። በቀለ ሶሬቻና ብሩክ ጓደኝነታችሁ ምን ያህል ጊዜ የቀጠለ ነው? ምን ያህል ተዋወቃላችሁ? በዛን ቀን በምን ምክንያት ነበር የተገናኛችሁት? እሱ ንገረኝ እስኪ የተወሰነ። ከሱ ጋር ተዋወቃችን ያው የዛው የሱ የፖሊስ ኮሌጅ የሚባል አለ ወደዚህ ናማልድ የሚባል አካባቢ ሰፈር አለ። ወደ ሞጆ ስትመጣ ማለት ነው ወደ ሞጆ መውጫ ላይ የዛ አካባቢ ልጅ ነው። አጋጣሚ በምን እንደተዋወቅን እንኳን ባላስታውስም ተቀራረብን። እንጀራ አባቱ ጋር እና እናቱ ጋር ነው የሚኖረው። እናቱ ያው ዝቅተኛ ቤተሰብ ምንም የሌላት ሰው ነች። ስንቀራረብ ያው ትዋደዳለህ፣ ያው በሆነ ነገር ተቀራረብ ተመቻችና ጓደኛ ትሆናለህ። እና መንጃ ፍቃድ አለው። መኪና ለማመድኩት መኪና ለማምጄ መናሪያ አስገባሁት። ቤት እዛው እኛ አካባቢ ላይ ተከራየሁለት። ፍራሽ ጅባ ምናምን ገዛውኝ። እናትን እርዳ ለባል ቡና ገዝተህ ምናምን ብዬ ብዙ ነገር በቃ እንትን አልኩኝ። ከዛ የልጅ መናሪያ ገባ፣ ስራ መስራት ጀመረ። ምን አለ አጋጣሚ ያን መኪናን ሸጥኩኝ። ስሸጥ ስራ ፈታ። ሚንዶር ገዝቼ ነው የሰጠሁት። ብር ባንክ ተቀምጦ ምንም አይሰራም ብዬ በሚንዶሩ ሌብነት ነው የጀመረበት የልጅ። የሰማሁትም እኔን ጭኖ መጥቶ ሌባ ጭኖ መጥቶ ይሄ እንደዚህ ያደረኩለት ልጅ እኔን በነገራችን ላይ አሁን ይሄ ልጅ ማለት ነው ድጋሚ ድል ባልሰጠው እዚህ ነገር ውስጥ አይከተኝም። ሌባ ጭኖ መጥቶ እኔን ሃንጋስ ይዞኛል። ይሄ ሰው ማለት ነው እኔን እንኳን እንደዚህ ያደረገኝ ሰው ነው። ድጋሚ ይሄን እድል ታርቀን እድል ባልሰጠው ይሄ ነገር አይደርስብኝም። በዛ በራሴው ሚንዶር ናፍሌት ሆቴል አዳማ ላይ ታውቀዋለህ፣ ምርቃት ነበር። አንድ ስራ የምንተዋወቅ ሰውዬ ጋቢ ለብሶ እዛ አጅቡኝ ብሎ ሄደን በቃ አንድ ሁለት ብለን ምናምን ቆየን፣ አመሸን። የሆነ ሰው ገንዳ ሐራ የሚባል ሰፈር አለ ሸኘኝ ይለኝና ሸኝቼው ስመለስ ለሽንቴ ወርጄ የ40 ሜትሩ አለ አይደለ አንግ ይሰራል እዛ ጋር በጣም ወርጄ ሸንቼ ስመለስ እንደገባውኝ ነው ክፍት አድርጎ ይገቡብኝ። ጩቤ እዚህ ላይ ይዞብኝ 30 ምናምን ግራም አንገት ብር አለ፣ የመኪና ገቢ የተቀበልኩት ብር አለ፣ ስልክቺ ስቴን 5G ምናምን የምትባለው ስልክ 5000 ገዛው ተሰን ይያለው። ስልኩን ይታገለኛል አንደኛው። ምን ሆናችሁ ነው እናንተ? ሳያቸው ባይናቃቸው ልጆቹን እነሱም ያቁኛል። እናንተ ነው እኮ ምን ሆናችሁ ነው አልኳቸው። ከዛ ለበቅ ምናምን እያለ ይሄኛው በቃ ከዛ 6 አለ አንደኛው መግባቢያቸው ነው አውቀዋለሁ ማለት ነው። ከዛ በኋላ ተሰማ 6 ሲላቸው አልገባለ ሲላቸው እናንተ ብሩክ ነኝ እያልኩ ነው እንግዲህ ምን ሆናችሁ ነው? እኔ ነኝ እኮ ምናምን እያልኩ ነው። እናንተ ብሩክ ነው አላቸው ልጁ ማለት ነው። አንድ የሆነ ጋሪ ነበር የሚሰራው እንደውም እዛ ስራ ውስጥ ራሱ እንዴት እንደገባ ገርሞኝ ጥለውኝ ነው ግን ነው ሄዱት። እዚህ ውስጥ ይሄ ያለ ነው የምትለኝ በቀለ እኔን ያስደረገኝ አሁን መናኸሪያ መኪና ለማምጄ መናኸሪያ ያስገባሁት ይሄ አሁን አይን ያጠፋ ምልህ ልጅ እኮ ነው እንደዚህ ያለስ ደረገኝ። መርቶት ነው ነበረ እዛው ይሄን በሚንዶር ነው እሱ የሚያመጣው ማመላለስ ነው እሱ ሚንዶር እኔ የሰጠሁት ስራ ቢያል አይደለ በሷ ማመላለስ ነው። በመጨረሻ መለሰልህ ይሄን መሆኑን ስታውቅ አንተ የሰጠኸውን ሚንዶር ነው ያልከው። ከዛ ምንም አላልኩትም። ሚንዶር ማለት ባጃጅ እቺ ትልቁ 3 እግሩ የለም ከትንሿ ከባጃጅ ከፍ 5 ምትይዘው እና የሆነች ልጅ አለች ምግብ ቤት የምትሰራ ምግብ አላት። እሷ ጋር ምግብ ምናምን እንበላለን ቡና ምናምን አለ። እሷ ትሰማለች። በራሱ ንብረት ተጭነን ሄደን ጉድ አድርገነው ነበር ብለው ሲያወሩ ትሰማና አልቅሳ ነው የነገረችኝ። እግዚአብሔር በሚያውቀው ማለት ነው። አንተ እኮ ጠላትና ወዳጅ ለይተህ ማታውቅ ሰው ነህ ያለችኝ። ከዛ ምንም አላልኩም። ደወልኩለት። ስፕራይት ነበር እንደዚህ ምግብ ምናምን በልቼ ስፕራይት አጠገቢ ነበር። ምን አድርጌ ነው ካለኝ የሚል ጥያቄ ራሱ ከጠየቀኝ ምን አድርጌ ነው ካለኝ በጠርሙሱ በቃ እኔ ለፈነካክተው ነው በቃ
እግዚአብሔርን ሐሳቤ ማለት ነው። ጠርዳውት ለገኒ ስጥና ቁልፉን አቁምልኝ ቤት ነው ያልኩት። ምንም በቃ ማውራት አልፈለኩም። በቃ እንባ ተናነቀኝ በቃ እግዚአብሔርን። ከዛ እሱም ያው ስለሚያውቅ ነው መሰለኝ ምንም አላለኝም። እሺ ነው ያለኝ። እሺ ያለኝ ወስዶ አቆማት። በቆመችበት ነው የሸጥኳት እንዱራን ማለት ነው። ከዛ የሆነ ቤት ታረቁ ምናምን ተብሎ ሆቴሉ ባለቤትም ምናምን ነገር እንትን ሲል ከማን ጋር ነው የሚታረቀው? ብሩክ እኮ እሱ የሚያውቀው ብሩክ ከሱ ጋር ጓደኛ የነበረው ብሩክ ሞቷል፣ በጩቤ ተወግቶ ሞቷል አልኳቸው። ያን አስታውሳ ማለት እኔ ሌላ ብሩክ ነኝ። እሱ የሚያውቀው እሱ ጓደኛ የነበረው ብሩክ ሞቷል፣ በጩቤ ተወግቶ ሌቦች ገለውታል አልኩት። ከዛ የሆቴሉን ባለቤት እግሬ ላይ ወደቀ። እሱም እግሬ ላይ መጥቶ ተጠመጠመ። ያው ከአንገት በላይ ቅር ያልኩትና የሆነ ነገር ውስጥ የመጣ ምንድነው የምትለው? እኔ ስንት ኃጢአት ሰርቼ ፈጣሪን ይቅር ስለኝ ስለው ንጹህ ምሕረት ነው የምጠይቀው፣ ንጹህ ይቅርታ ነው የምጠይቀው አይደል? ያ ነገር መጣለኝ። እኔ ማን ነኝና ነው እሱን ይቅር ማለለው የሚለው ነገር ውስጥ የመጣና ይቅር አልኩት፣ ከልቤ ይቅር አልኩት። መገናኘት ግን አቆመን። እንደዋወላለን፣ ሀይ እንባባላለን፣ በዓል ሲሆን እንኳን ደረሰን እንባባላለን። አጋጣሚ ከተገናኘን ምግብ ላይ ምንም ላይ አብረን እንቋደሳለን እና ለበዓል እንኳን አደረሰ በሚል ምክንያት ነው ተደዋውለን የት ነህ ሲለኝ እንዲህ አይነት ቦታ ነኝ ያልኩት። መጣው ብሎ መጣ። አብረን መጠጣት ጀመርን። ቤት ቀየርን። እዚህ የቀየርነው ቤት እንግዲህ አሁን ይሄን ነገር የተፈጠረው በዛ ነው። አጋጣሚ ነው የፈጠረው ብለህ ነው የምታስበው ወይስ? እኔ እንጃ። ያው አንዳንዴ ሰውን ማወቅ ይከብዳል ታውቃለህ። ያው ፈጣሪ አሁን ውስጣችንን ኩላሊታችንን መርምሮ እንደሚያቆኛም ሰውን ብናቅ መጠጥ የዕለቱ መንፈሱ የፈጠረው ነው ብለህ የምታስበው? ልጁ አልሰከረም። አንተስ? ይህም አልሰከርኩም። እሺ ገና ምንም እንትን አላልንም። ያው እንደው ለጨዋታ ዝም ብለን ቆየን እንጂ ያው እኔ ኖርማሊ መግባቱን ስላልፈለኩ ቆየው እንጂ መጠጥም ያን ያህል እንትን አይደለሁም። ከዛ እንደዛ ሆነ። እሱም ሸሸ። ከዛ በኋላ በሽማግሌም አስጠየቅኩት። በአንተ ምክንያት እኔ ለምን ልጆችን ጥዬ ጉላላለሁ ብዬ ጠየቅኩት። እኔ ታሰርልኝ አልኩት። እንዴ ነው ያለው ቃል በቃል እግዚአብሔር ምስክሬ ነው። እኔ ታሰርልኝ አልኩት ነው ያለው። ሰፈር ውስጥም እኔ በመታወት እሱ ታሰረ እያለ በጣም ሲያስወራ ነበረ። በጣም ማለት ነው። ግን ሰዎቹ በዚህ ልክ ለምን እኔን መያዝ እንደፈለጉ ጥቅምም ከፈለጉ በዚህ ልክ እንዴት ነገ እሱም እኮ ልጅ ባይኖረውም ይወልዳል አይደለ? እግዚአብሔርን ያውን ገንዘብ ነው ሰርቼ ነው ያመጣሁት አይደለ? የሚሰጠውም የሚነሳውም ፈጣሪ ነው። ግን እንዴት ሰው በዚህ ልክ እንደዚህ አረምን ይሆናል? በአባገዳ 11,913 ሺህ ጠይቋ ልጁ ካልመጣ ይሄ ልጅ መጥቶ ካላገዘኝ አልከፍልህም አልኩኝ። እሱ አልቀረበም። እናትየዋ ነች የመጣችው የመችው። አዎ ከዛ በፊት በቃ እንዴት እንደምትመርቀኝ በቃ ልጄን እንደዚህ መንገድ አስያስክልኝ በሚል ማለት ነው። ለበዓል ሁሉ ቤቷ ሄደናል። እኔ ምንም የለኝም ብላ መታ አለቃቀሰች። አባገዳዎቹ በቃ አማራጭ አንተ ላይ ለሰውየው ደፍድፏል፣ ሙጭጭ ብሏል፣ ክፈልን ያሉኝ። እኔ ብሩ ሳይሆን እውነታው ስላናደደኝ ልሰቀል እንጂ አልከፍልም አልኩኝ። እኔ በቃ አፈረስኩት። በዛ ፈረሰ። እንደውም ቀብዲ 50 ሺህ ብር ባለቤቴ ሰጣ ነበር። በቃ ይሄ ብር ሊከፈል እሱ መጥቶ ካላገዘኝ አልከፍልም ብዬ ሐሳብ ቀየርኩ። በይሄ ባባገዳ ነው። አዎ ከዛ ወደ ክሱ ተመለሰ። 11,800,000 ነው የጠየቀው ላይኑ። አዎ 913ቱን በፍርድ ቤት 800 ያ ባባገዳ ነው። አዎ ወደ ፍርድ ቤት ሲያመጣ ግን 11,800,000 11,800,000 800,000 አድርጎት አመጣ። ለምኑ ብሎ ነው የጠየቀው? ይሄ በቃ ወጪ ለሕክምና ያወጣ ነው ብሎ ለአይን ለሕክምና ለምን ብሎ ያወጣው። የትኛው አይኑ ነው ጣፉ የጠፋው? ግራ አይኑ። ስራ በቀን 4,000 ብር ገቢ ያገኛለሁ አለ። ትርፍ ብቻ ሲሉት አዎ ትርፍ ብቻ ከሳምንት እስከ ሳምንት አዎ አለ። ዳኛው ሳቃ። ግን ያው ከነሱም ጋር ያለው ነገር አንድ አቃቢ ሕግ አለች የነሱ ዘመድ። አዎ ወደሱ ማስረጃ ይፈልጋል። ይሄኛው በአንተ በኩል ያየሁንና ዶክመንት ያለበትን ነው የምትነግረኝ። ከህግ ባለ ማን ነው ከፍትህ አካላት ጋር ከአቃቢ ሕግ ጋር ወይ ከዳኛ ጋር እንዲህ ይላል ማለት ልትገምት ትችላለህ በልብ። ሚዲያ ላይ ግን ማውራት ስታወራኝ ወይ ማስረጃ ከሌለው አላሳልፍህም።
ትክክል እሺ ቀጥልልኝ። እና ኖርማሊ በቃ በአጠቃላይ ሌላም ቦታ እንደዚህ ከፍ ያለ ቦታ ዘመድ እንዳለው ባለስልጣን ዘመድ እንዳለው ነው የሚያስወራው። እንደዛ ሆነ። አይኑ ጠፍቷል በትክክል? አንተ ከዛ በፊት ታውቀዋለህ? አይናማ እያለ ታውቀዋለህ? አላውቀውም። ለመጀመሪያ ጊዜ ራሱ ያወቅኩትም እሱም እንደዛው ያወቀኝ የዛን ቀን የጸቡ ቀን ነው። የናዝሬት ልጅ ነው አይደለም። አንዴ አሰላ ይላል፣ አንዴ አዲስ አበባ ይላል። በቃ አይናገርም ትክክለኛ አድራሻ። ስሙ ማን ነው? ወሰንሰገድ ወርቁ ይባላል። ወሰንሰገድ ወርቁ። እሺ የዚህ ኬዝ የፍትሐ ብሔር 11 ሚሊዮን የአይን ዋጋ ጠየቀ። ከስራው 1 አመት ህክምና ቆይቼ 1 አመት ህክምና ቆይቻለሁ አይኔ የሰራው የፈታውበት ብሎ የአይን ዋጋም የሚባል አለ። ቋሚ አካል ጉዳት አይደል? አይን መጥፋት ማለት እግር መጉደል ማለት እጅ ምናምን ማለት ጉዳቱ ቋሚ ነው፣ አይመለስም። ከዚህም በኋላ ስራ መስራት አልችልም። የምኖረውን እድሜ አስቦ ከዚህ በኋላ የሚኖረውን እድሜ አስቦት ያንንም ሰርቶት አንድ ስንት አመት ልጁ ስንት አመቱ ነው? አሁን 32 ነው 34 በሆን ነው ብሎ ያስንተኛ ስንት አመት እኖራለሁ ብሎ ደግሞ የስንት አመት ጠየቀ? 34 ምናምን የጨመረበት ሌላ 34 ነው 68 አመት የመኖር አሰባለሁ። የዚህ ነው የጠየቀ። በጣም ጥሩ። ይሄ በፍትሐ ብሔር የተጠየቀው ነው። እንመጣለን እናጣራለን በደንብ። ይሄ በፍትሐ ብሔር ይሄን ይክፈለኝ ብሎ ነው የጠየቀው። ደግሞ ወደ ጸብ ስትመጣ መደባደብ ሲመጣ አካል ማጉደል ሲመጣ ቀድሞ ነገር ወንጀል ነው አይደለ? ወንጀሉን በዚህ ኬዝ ወንጀል ማን ተከሰሰ? በዚህ ኬዝ ወንጀል ማን ታሰረ? ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ። ማን ተከሰሰ? በዚህ ኬዝ ወንጀል ማን ታሰረ? ክሱ ላይ ያመለጠ ሰው አለ ብሎ አስመዝግቧል። ያመለጠ ሰው ከአባሪዎቹ ጋር በመሆን እንደዚህ ብሎ ያስመዘገበው ሰው አለ። ስለዛ ስላመለጠው ሰው ምን አድርጎ አመለጠ ስለሚለው ምንም አይነት እንትን አላስገባም። ስሙ ገብቷል። ያመለጠ የተባለው አላስገባም። እንደዚህ ከአባሪዎቹ ጋር በመሆን ብሎ ነው ያስገባው። ስላመለጠው ልጅ የተጠየቀው ጥያቄ የሥራው ድርሻ ምን አድርጎ እንዳመለጠ የተጠቀሰ ነገር የለም ብሎ ጠበቃ ተነግሯል። ሁለተኛ ነገር እውነት ይሄ ሰው እውነት እንትን ካለው ሰው ምስክር ፍለጋ ከሚሮጥ ካሜራ አለ፣ ሴኩሪቲ ካሜራ። እሱን እንዴት አልጠየቀም? ጸቡ ላይ ማለት ነው። አዎ እኔ ደግሞ ተስፋ ይኖረኝ እሱ ነበር። ሴኩሪቲ ካሜራ ነበር። አዎ ተስፋ ይኖረኝ በቃ እሱ የለም ስባል ነው በቃ እኔ ተስፋ የቆረጥኩት እንጂ አንተ የለም ማለት ያን ቀን አይሰራም ነው። እኔ ስጠይቅ እንግዲህ የ8 ወር ጋፕ ነው 7 ወር ጋፕ ነው ያለው። በዛ ጋፕ ውስጥ እንዴ ለዛ የሚያህል ከተማ አዳማ ሲቲ ተብላ ሴኩሪቲ ካሜራ የተገጠመላት ከተማ የ8 ወር ፋይል እንዴት ነው የማይዘው? በምን ሂሳብ? እኔ ብዙ ሰውም ሳማክር በምንም ታምር ሊጠፋ አይችልም ነው የተባልኩት። ጠፋ ተባልኩኝ። ጠፍቷል። ባለቤቴ ሄዳ ጠየቀች። እኔ ቢኖር አልሰጥሽም እንዴ ነው ያሏት። ይኸው የለም አይዝም። በትንሹ 5 አመት እንኳን መያዝ የሚችል ነው እየተባለ ያለው በእንትን ደረጃ። ያው እንትኑ የለኝም እውቀቱ የለኝም፣ ግን በትንሹ ቢያንስ 5 አመት እንዴት ይቆያል የሚል ነገር ነው ያለኝ። እሺ ስቶሬጃቸውን አናውቅም። ይሄን ያህል እንይዛለን ብለው እስካልነገሩን ድረስ ስቶሬጃችንን የኛ ቢሮ አለ። አሁን ለምሳሌ የ15 ቀን ይይዛል በእኛ አቅም። የነሱን ደግሞ በዚህን ያህል ጊዜ በምን ብለው ካልነገሩን ማወቅ አንችልም። የነሱን መልስ
መልሶ መጠየቅ ነው የሚሆነው። ስለዚህ በኬዙ ወደ ፍርድ ቤት ወደ ወንጀል ክስ ሆኖ ሄደ። ክስ ሆኖ ሄደ። እዛው ነገሩ እኔ ላይ ተደፈደፈ። 7 ወር ምናምን ታስሬ ነው የማርያም ዕለት ወደ እኔ ተደፈደፈ ማለት በቃ እኔ ወንጀለኛ ሆንኩኝ። 7 ወር ታሰርኩኝ። ተፈርዶብህ አይደለም ሳልፍ ፍርድ ቤት እየተከታተልኩ ገና። እሺ በቀጠሮ ሰውየው እኔ ላይ ደፈደፈ ማለት ፈልጌ ነው። እሺ ከዛ ፍርድ ቤት ስንከታተል ምስክር ተባለ። ምስክር አንድ ጋርድ አለ። ጋርዱን ያደረጉት በእኔ በኩልም ጋርዱን የሚያውቀው ሰው አለ። የምትጠጡበት የነበረው ቤት ነው። ጋርዱ ምንድን ነው ያየው ምናምን ብሎ በእኔ በኩል ያለ ሰው ጠየቀው። የመታው ልጅ ያውቃል። ግን ያው ምን ታደርገዋለህ፣ ያው ብር ሰጥተውኝ ምሳ በልተውኝ ነው የሄዱት ምናምን ነገር ነው ያለው። አላየሁም አልሰማሁም ነው በቃ እንዲመሰክርላቸው ምሳ በልተው ብር ሰጥተውኝ ነው የሄዱት። ለፍርድ ቤት ነው ይሄን ያለው? ለሰው እንጂ ለእኔ በእኔ በኩል ፍርድ ቤት ያለውን ንገረኝ። ፍርድ ቤትማ እውነቱን ተናገር አሉት። በእኔ በኩል ያሉ ሰዎች ያየኸውን ለሐቅ ስትል እውነቱን ተናገር ነው ያሉት። እኔ አልቀርብም አለ። መቅረብ አለ መቅረብ ያንተ ፋንታ ነው፣ ግን እውነታውን ለሐቅ ተናገር እሺ አለ። መጣ። ያው እንደውም ያው እኔ ብናደድበትም ጠበቃዬ ለአንተ እኮ ጠቀመህ የሱ መቅረብ ነው ያሉኝ። ተንቦጃውጆ በቃ ያን የሚያል ሰው የተንቀጥቅጦ እንደዚህ ዳኛው እንደዚህ ብሎ እስከሚያው ድረስ ማለት ነው። እግዚአብሔር ምስክር ማየቱ ሳይሆን ምን ብሎ ሄደ? ምን አለ? ትንሽ ወደ እኔ መከላከያዎች የሚቀርብ ነገር ነው የተናገረው። ግን ብሩክ ነው በድንጋይ እንደዚህ መታው ነው ያለው። እሺ በጣም ጥሩ። ከዛ ምን ተፈረደ? በቀጠሮ 7 ወር ነበርክ። ፍርዱስ ምን ሆነ? መከላከያ አንጣ ተባልኩ። እሺ መከላከያ የዚህ የመቼው ልጆች በደንብ የሚያውቁት የሰፈሩ ልጆች ናቸው። ከኔ ጋር ባይን እንተዋወቃለን። ራይድ እየጠበቁ ነበረ። እንደውም እነሱ ናቸው ያየነውን እኛ እንናገራለን። ስንት ነገር ሆኖለት ስንት ነገር እያደረገለት እያየን እንዴት እንደዚህ ያደርጋል ምናምን ብለው መተው ያለውን ነገር 2 ልጆች ናቸው ያለውን ነገር እንዳለ አብጥርጥረው የተናገሩት። አልፎ ተርፎም በአንተ ምክንያት ሰፈር ውስጥ እንደዚህ እያወራ በአንተ ምክንያት ይሄናውን እንደ ጀግንነት ወይ እንደምንድን ነው የምታወራው እንዳሉት ሁሉ መከላከያዎቹ አለ አተከላከልክ አንተ እንዳልመታው እንደዚህ አሳስረዱ። ፍርዱ ግን መጨረሻ ምን ሆነ? ነፃ ሆነ። ምንድነው ነፃ? እኔ ነፃ ሆንኩኝ። ነፃ ሆንክ? አልመታሁም ተባልክ? እሺ መከላከያዎቹ የሱን ውድቅ ስላደረጉ የሱ ሶስተኛው ምስክር ይሄ ተገዝቶ የመጣው ጋርዱ ማለት ነው ወደኔ እንትኖች መከላከያዎች የሚያደላ ንግግሮች አሉት። እሺ ተሲል ማለት ነው። ነፃ ነው የተባልከው? ነፃ ተባልኩ። በወንጀሉ አልተጠየቅም? አልተጠየቅኩም። አንተ አልመታሁም ተባልክ? አሁን ወረዳ ላይ ነው፣ ወረዳ ፍርድ ቤት ነው። በጣም ጥሩ። ይግባኝ ጠየቁ? ይግባኝ ጠየቁ። እኔ ደግሞ ነፃ የተባልኩበትን ወረቀት እሺ ይግባኙን አምጣ። ተው ግድ የለህም። ይግባኝ ጠየቁ። ይግባኙ ደግሞ ምን ሆነ? ይግባኙ ተወሰነ። እኔ በሌለውበት ምን ተወሰነ? 8 ዓመት ፍርድ። በነገራችን ላይ ነፃ ሲባል ንብረቴ ሊለቀቅ ይገባ ነበር አይደለ? ንብረቴ የታገደው ሌላ ፍርድ ቤት፣ ክሴ ሌላ ፍርድ ቤት እኮ ነው የተደረገው። የራሱ ሰው ያለበት አቃቤ ሕግ ያለች የምትባለው ዘመድ አለችው። እሷ ያለችበት ቦታ ነው ከፍተኛ ፍርድ ቤት ሄዱ ነው ጉዳይ ተያዘበት። ክሱ ያለበት ቦታ ነው አይደል እንዴ? ይሄ ልጅ ሊያሸሽ ይችላል። በምን መዝገብ ራሱ በዚህ ኬዝ እየታየ ያለ ኬዝ ስላለ ሀብት ንብረት እንዳይንቀሳቀስ ብሎ የሚያዘው ኬዙን የሚያውቅ ፍርድ ቤት ነው። እንዴት እንደዛ አደረገ? እኔም አልገባኝም። ለምን አሁን ብዙ ሰው የሚሰራበት ነገር አንዱም ትክክል አይደለም፣ ህጋዊ አይደለም የሚለኝ ብዙ ሰው የህግም አካል ስለህግም ማቁ እንዲሁ ማህበረሰቡም አለ አይደለ? እንዴት ሊሆን ይችላል? ይሄ አሁን እዚህ ክሱ ለምን ንብረት የታገደ ብዬ ስጠይቅ ራሱ እኛ አገድንበት አለኝ ዳኛው። ያገደበት ሌላ ፍርድ ቤት ሌላ አካል ነው። በሌላ ኬዝ ሊሆን ይችላል ማለት። ሌላ ኬዝ ተከፍቶብህ ነበር? ምንም የለም። ይሄ ነው ኬዙ። የ8 ዓመት ፍርዱን ይዛው ይሄ ሰው በአይን በማጥፋቱ በወንጀል ተፈርዶበታል። አይኔን ስለማጥፋቱ የተረጋገጠ ነው። ስለዚህ የፍትሐ ብሔር ደግሞ የአይን ዋጋ ካሳ ይገባኛል ጉማ በሚባለው በኦሮምኛው ማለት ነው ብለው ወደ ፍትሐ ብሔር ሄዱ። ስንት ሚሊዮን ጠየቁን ያልከኝ? 11 ሚሊዮን 800 ሺህ። 11 ሚሊዮን 800 ሺህ ብር። ከዛ ፍትሐ ብሔሩ ደግሞ ምን ፈረደ? ፍትሐ ብሔሩ ይዘው ነው የተቀመጡት። መጀመሪያ እኔ ነፃ የተባልኩ ሰዓት የነፃነቴን ወረቀት
ደብዳቤ ይዤ ይኸው ነጻ ተብያለሁ፣ ወንጀለኛ አይደለሁም፣ ንብረት ይለቀቅ ሲል እኛ አይመለከተንም እኔ ያሉት የመጀመሪያውን ፍርድ ቤት። እሺ ስላንተ ነጻነት እኛ አይመለከተንም፣ ይሄ ፍትሐብሔር ነው፣ ፍትሐብሔሩም በግል ነው የሚታየው አሉ። ፍትሐብሔሩ እንደዛ አለና የነሱ ቀጠሮ አንድ ሳይደርስ የወንጀሉን ይግባኝ ጠይቀው 2 3 ይታያል። ቶሎ አፋጥነው እኮ ድጋሚ ወስደው እንትን ለማለት ነው። አይመለከተንም ያሉት ሰዎች ሲፈረድ ደግሞ ይሄው ወንጀለኛ ስለሆነ ይሄን ያህል ብር ወስነናል ብለው 3,78,000 ብር ነው የወሰኑት። እሱ የጠየቀውን 11 ሚሊዮን አልተቀበሉም። አዎ 3,78,000 ይክፈል ተባልክ ላይን ዋጋው። ከዛ ለፍትሐብሔሩ ይግባኝ ጠየቅ። ለፍትሐብሔሩ እስከ እንትን ደርሻለሁ፣ ፌዴራል ድረስ መጥቻለሁ። አልሆነም። እንደውም ሙድ ነው ያዙብን። እኔ ምን አይነት ሰው እንዳለ አላውቅም። በስልክ ጠይቁን የተባለው መዝገብ አልተመለሰም አልታየም እያሉ ስንቴ ባለቤቴ ሲደውል ጠበቃዬ ሲደውል ይሄ ነገር እንዴት ነው አለና ጠበቃው መጣ። ማን ነው መዝገብ አልተመለሰም ያለው? እኛ የዛኑ ቀን አየን ወሰነን መለስን፣ ውሳኔው ልክ ነው ብለን ነው ያሉት። ከዛ በቃ ጠበቃ የተበሰጫጨ ምን አለ፣ እንዴት እንደዚህ ሙድ ይያዛል ህግ የለም ምናምን አለ። በቃ ተናደደ። ቅሬታ ሰሚ ቢሮ እንሞክራለን ቻንስ አለ። እሺ ዶክመንት አሟላና አንጣ ተባለ። አሟልቶ አስገባ። ከዛ እግድ ሲባል እግድ ንብረት ላይ ሲወሰን ነው እኛ እግድ የምንሰጠው አሉ። አፈጻጸም ሳይጠይቁ 3 ወር ቆይተዋል። በነገራችን ላይ ፌዴራል ከወሰነለት በኋላ አፈጻጸም ይደረግልኝ ይሰጠኝ ብር ብሎ 3 ወር ቆይቷል ሳይጠይቅ። ይሄን ደግሞ የሆነ ነገር እያመቻቸ እንደሆነ እኔ አውቄያለሁ። ከዛ እንትን አለን። ይሄው ውሳኔ ወጥቷል። በንብረት ላይ አካውንት ላይ ያለው ይገልበጥ፣ መኪናው ጨረታ ይውጣ የሚል ይያዝና ይቆም። አካውንት ላይ ያለው ይገልበጥለት ወደሱ። እና መኪናውም ይቆም፣ መንገድ ትራንስፖርት ተይዞ በፖሊስ ይቆም ተብሏል። ምን ሀብት ታግዶብህ ነበር? 140 ሺህ ብር አለ አካውንት ላይ። 1 አዎ እነሱ ሲያስይዙ ወለድ ስላልነበረው 110 ሺህ ምናምን ወለድ አለችው እና 830 ምናምን ሺህ ንግድ ባንክ ላይ 206 ሺህ ምናምን ነው እነሱ ያስያዙት። ያንን ተፈጻሚነት እንዲሆንለት ሰሞኑን ይጨርሳል። እና መኪናውን ደግሞ ያው እንዳይዙ አቁሜዋለሁ እኔ። ስራ ተፈቷል። ያው እንግዲህ ከልጆቼ ጋር ቤት ውስጥ እየተንጫጫው ነው። እና እዚህ ቅሬታ ሰሚ ቢሮ ነገ ዛሬ እያሉ እያመላለሱ መጨረሻ ላይ አንሰጥም ነው ያሉት። እግድ አንሰጥም የአፈጻጸሙን። አዎ ንብረት እንዳይነካ ብለው አይደለ እንግዲህ የሚያዩልን ፋይሉን እናይልሃለን ብለው ወስነዋል። ከዛ በኋላ መልሰው እግድ አንሰጥም። ደውሎ ትላንት ጠየቀ፣ መዝገብ ቤት ደውሉና ጠይቁ ተባለ። አያሰጥም አለችኝ አለ። አያሳይም አያስቀርብም ማለት ነው። አያስቀርብም። ያስቀርባል ብለው እኮ ዶክመንት አምጣ ተብሏል። መልሰው አያስቀርቡም። ይሄ እንትውና ሌላ ይቅርና እኮ አዛ ጨፌ ላይ ዋስትና ስጠይቅ ያሰጣል ብለውኝ በሚያሰጥበት ቀን በዚህ ያህል ብር አይደለም በሚባልበት ቀን አያሰጥም አሉኝ። መልሰው ያሰጣል ብለው ቀጠሮ ይዘውልን ማለት ነው። ቀጠሮ የተያዘው በዚህ ያህል ብር ይውጣ በሚል ቀጠሮ ይዘውልኝ ለማለት በዚህ ያህል ብር ይውጣ ለማለት ቀጠሮ ይዘው አያሰጥም አሉኝ። መልሰው ወደ እንትኑ እስኪ ልጠይቅህ። ይሄ ልጁ አይኑ ወደ ጠፋበት ልጅ ከዛ በኋላ በአካል አግኝተው ታውቃለህ? ፍርድ ቤት ክርክር ላይ አይኑ የጠፋው ልጅ ይቀርባል። የምር አይኑ ጠፋ። ታስሬ በሚከታተል ሰዓት አሽጎት የሆነች ዝም ብላ ማሸጊያ እንትን አለች። እሱ አለጥፎበት መነጽር አድርገው ነው የሚመጣው። ያን ነገር ስላጠራጠረኝ ጠየቁኝ። የሐኪም ማስረጃ አላመጣም? አንጥቷል። ከዳግማዊ ምኒልክ አንጥቷል። ምን ይላል የሐኪም ማስረጃው? አይኑ ስለፈሰሰች ጠርገን አውጥተንለታል። አይነ ውሃው የለም ማለት ነው በቦታው? አዎ አይነ ውሃው የለም። የሱ የሕክምና ማስረጃው ደርሷል አንተ ጋር? አዎ ደርሷል። እስኪ ልየው።
እዚህ መሆን ይችላል ይመስለኛል። ሕክምና ምስክር ወረቀት ይኸውና በአማርኛ። እሺ ስጠኝ እስኪ። ምኒልክ የጻፈው? እሺ በአዲስ አበባ ከተማ መስተዳድር ቢሮ የዳግማዊ ምኒልክ ሆስፒታል የሕክምና ምስክር ወረቀት ስም ከናያቱ ወሰንሰገድ ወርቁ ዕድሜ 28 ሙሉውን እናያይዘዋለን በፎቶ። ከስር ግን ምን ይላል? በሁለቱም አይኖች መሰበራቸውን እንዲሁም ሁለቱም የአፍንጫ አይናችን መሰበራቸውን አስመልክቶ በሙሉ ተጠርጎ የወጣ ሲሆን በተለያየ ቦታ በግራ አይኑ አካባቢ የነበሩ የተቀደዱ ቆዳዎች ተሰፍተዋል። በአሁኑ ሰዓት ግለሰቡ በክትትልና በሕክምና ላይ መሆናቸውን እንገልጻለን ይላል። ረዘም ያለ ነው ዝርዝሩ። ስለዚህ አይኑ በሕክምና የተረጋገጠ አይኑ ስለመጥፋቱ የተረጋገጠ ነገር አለ። ያንተ ጥያቄ እኔ ያላጠፋሁም ነው። አንድ እኔ ያላጠፋሁም ነው። ሁለተኛ ነገር አቅም አለኝ ብሎ በራሱ ፍቃድ ውጪ ሄዶ አንድ ሰው አሁን አገር ውስጥ አለ አይደል እንደ ሕክምናው ነቅሎ ተከላም ይደረጋል። ውጪ በራሱ ፍቃድ ሄዶ የታከመን ሰው አቅም አለኝ ብሎ ያን ወጪ እኔ መጠየቅ አለብኝ ወይ? ሁለተኛ ነገር ደግሞ ሶስተኛ ደግሞ ካሜራ እንዴት ሊጠፋ ቻለ የሚለው ነገር ነው። በቃ ትልቁ ጥያቄ ደግሞ እሱ ነው። ትልቁ ጥያቄ እሱ ነው። በቃ ለምን ካሜራ ሊጠፋ ቻለ የሚለው ነገር ነው። በጊዜው የተፈጠረውን ነገር ያስረዳልኝ የሚችለው ካሜራ ነበረ። ጸቡ ግን በምን ምክንያት ነበር የተነሳው? ቅድም ፓርኪንግ ነው። ፓርኪንግ ላይ ነው ወደኋላ ተስል አረጋጫን ምናምን በሚል ነው። ምን ይዞ ነበር እሱ? ወሰንሰገድ ቤት ይዞ ነበር። ቤት ይዞ ነበር። በዛ ነው በቃ መነሻው ያ ነው። ሌላ ነገር የለም። እሺ እንትናስ ይሄ በቀለ ያልከውስ ምን ይዞ ነበር? ምንም አልያዘም እሱ። ገጫህን ምናምን ማለት ነው የቆመው ነው? እኛ ከኋላ ገብተን ቆመን እሱ ከፊት ነው የቆመው። ምንድነው መቆም ማለት? ያንተ መኪና ማለት ነው? የኔ መኪና። ስለዚህ የጸቡ መነሻም ያንተ መኪና ነው? ካንተ መኪና ውስጥ ነበረ ይሄ በቀለ? እንደዛ ነው። አብረን ነበርን። ስለዚህ የገጨህን ከሆነ የሹፌር ለሹፌር ጸብ ነው የነበረው እኮ። ያም እና ሐለም የሚያዳርስ አይደለም እኮ። ሳትነኩ ትጨዋላችሁ እንዴ እናታችሁ እንደዚህ ትሆን ምናምን አለ። በዛ ነው በቃ እሱ ልጁ እዛ እነሱ ተጋበዙ። ከኔ ጋር ያሉት ሲጋበዙ አንደኛውን እንትስል ያኛው እንዲህ ሲባል የሚጋበዘው ሹፌር ነው። መኪና ውስጥ ካሉት ይልቅ መኪናውን የያዘው ሰው ነው ለጸብ የሚጋበዘው። ስለዚህ አንተ እና እሱ ናችሁ መጀመሪያ የተጣላችሁት ማለት ነው? እኔ አልተነጋገርንም ከኔ ጋር። እነሱ እንደውም ሹፌር ልጁ እንደሆነ መቺው ከመኪና ጭራሽ እንዳልወረደ ነው ያደረጉት። ከነ እንዳልወረደ ነው ያደረጉት። ልጁ ግን አሁን ያለህበትን ሁኔታ እንደተፈረደብህ ይሄን ክፈል እንደተባልክ ያውቃል ሁሉን ነገር ያውቃል። ይሄ አሁን 913,000 ብሩ ባለ ሰዓት አሁን ያው ተደብቆም ቢሆን አለ ኢንፎርሜሽኑን ይሰማል። ምን አለ አግኝተው ታውቃለህ? ይሄ አሁን 3 ሚሊዮን ምናምኑን አቅም ጠፍቷል። የለም የት እንዳለ ራሱ ማንም ስለሱ ኢንፎርሜሽን እንትን ሊለኝ አልቻለም። የት እንዳለ አላውቅም በዚህ ሰዓት። አሁን ወደ ሚዲያ ያመጣህ ዋናው ነገር ምንድነው? እኔ ያው በቃ ቢያንስ እኔ በቃ መንግስት ጋር እንዲደርስልኝ ነው። በቃ እኔ በቃ መንግስት እንዳይልልኝ ጉዳይ በቃ እየተደረገብኝ ያለውን ነገር በቃ በፍርድ ቤትም አሁን ብዙ እንትኖች አሉ። ብዙ መጠየቅ ያለበትና ያልተጠየቀው አለ በከሳሽ በኩል። አሁን ዶክመንት ራሱ ያቀረበውን ዶክመንት የሚስተካከል አለ እያለ እያወጣ እያስተካከለ ነው የሚሰጣቸው። ያስገባውን ፋይል እንዲህ ነው ብሎ ከመጀመሪያው ፍርድ ቤት ጀምሮ የሚስተካከል አለ እያለ እያወጣ ነው እየሰጠ ያለው። ሁለተኛ ነገር ደግሞ እንዳለ ቤተሰቦቹን ነው ይዞ ሄዶ አጎቱን ወንድሙን አርጎ ነው ይዞ ሄዶ መጽሐፍ ቅዱስ ይዘው 11,800,000 አውጥተናው አፍቷል ለክምና ብለው ሊያወጡ ይችላሉ። 11,800,000 እንዴት አርጎ ሊያወጡ ይችላሉ? አለማውጣታቸውን ማስረዳት ደግሞ ያንተ ስራ ይሆናል። ምንም አይነት እንትን የላቸውማ። ካላቸው ደግሞ መጀመሪያ አባገዳ ላይ ለምን አላቀረቡትም? 913,000 ብር ነው ያሉትን
በምን ሂሳብ እንደገና 11 ሚሊዮን 800 ሺህ ሊሆን ይችላል። አዎ አሁን አንድ ሰው ለሕክምናው ለዚህ ይሄን አውጥቻለሁ የሞራል ይሄ ይገባኛል ብሎ ሲጠይቅ አይገባህም ይሄ ነው ልንለው አንችልም። አሁን ይሄ ልጅ ጥያቄው የአይን ነው። በሕክምናም ተረጋግጧል አይኑ እንደጠፋ። ስለዚህ የአይን ዋጋውም ራሱ ተመለየኛ ማውጣታችን ልክ አይደለም። እንዴት 11 ይሆናል እንዴት 15 ይሆናል የሚልም አለ። እኔ አሁን አይሆንም ይሆናል ሳይሆን 913 ሺህ ነው ብሎ ወደ በአባገዳ ሳይሳካና ሳንስማማ ስንቀር በፍርድ ቤት 11.8 አድርጎ ያመጣው እንዴት አድርጎት ነው? አዎ እንግዲህ እሱን ከሳሽና ተከሳሽ አይደለም እሱ ያቀርባል ይገባኛል ይሄን አርጋለሁ ብሎ ማለት ነው። አይ ይሄማ ሊሆን አይችልም ይሄ ነው ብለህ ደግሞ አንተ የማስረዳት የመከራከር ምን ዋለህ ማለት ነው መብቱ አለህ። ሁለታችሁም ለፍርድ ከቀረባችሁ ማለት ነው። 900 ሲሆንስ ለምን እንትን ትላለህ? አሁን በከሳሽና በተከሳሽ አይንም እኮ 900ም ልክ አይደለም። አሁን 900 ሲሆን ከተስማማ 11 ሚሊዮን ሲያደርገው መከራከር እንትን አይልም። እንደው ያንንም ተስማምቼ ሳይሆን እኮ ከዛ እንዴት ወደዛኛው ተሻገረ የሚለው ነገር አወጣው ኋላ በቃ አላወጣም ይሄ አይገባህም ብለህ ደግሞ የመከራከርና የማስረዳት ምን ይሆናል? ያንተ ሸክሙ ያንተ ይሆናል ማለት ነው። አሁን እኔም ለዛም ነው አሁን ዋናው ነገር ይሄ ከጠየቀው ከምኑ ይልቅ ወደ ሚዲያ ያመጣህ ዋናው ፖይንት መንግስት እንዲሰማኝ አልከኝ። በተለየ ደግሞ በፍርድ ሂደት ያለ ነው። በርግጥ መንግስትና ፍርድ ቤት ይለያያሉ። ህግ ነው አይደለ? ነገር ግን መንግስት ደግሞ የፍርድ ቤቶቹም የህዝቦቹም ውሎና አዳር ደግሞ ግድ ይለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ጊዜ በፓርላማ ቀርበው የተናገሩት ነገር አለ። ዳኞች ፍርድ ቤቶች አካባቢ የሙስና መናኸሪያ ሆኗል፣ ቴሌግራም ከፍተው እንዲችሉ ሰምቻለሁ። ስለዚህ የሚያውቁት ነገር ቢኖር ነው ይሄን ይስሙልኝ ነው አሁን አቤቱታ አይደለ እየሆነ ያለውን። እና የኢትዮጵያ ህዝብ ይዳኘኝ እኔ በቃ ይፍረድልኝ ነው የምለው። እኔ ከችግሬን ጉዳቴን እየተደረገብኝ ያለውን ነገር በቃ ህዝቡም ይዳኘኝ። ኢትዮጵያ ህዝብ ደጋግ ኢትዮጵያውያኖች እንዳሉ ሁሉ በቃ እነሱም በቃ ከጎኔ ይቁሙ ይርዱኝ ነው የምለው። እኔ በቃ በድምጽ ማለት ነው ድምጽ ይሁኑኝ ነው የምለው እና መንግስት ጋር ይድረስልኝ ነው የምለው። ናዝሬት ላይ ይሄ ጉዳይ ይታወቃል በከተማው ብዙ በአብዛኛው ሰው ጋር የተሰማ ነገር ነው። ስለዚህ እንደ ቻሌንጅ ማድረግ ትፈልጋለህ ናዝሬት ላይ እየሆነ ያለውን ነገር ሲሪየስሊ አውጥተው በናዝሬት ህዝብ ፊት ይሄ በአለም ነው ይሄ አማርኛም ይሰማ ሰው በሙሉ የሚሰማው ነው በውጭም በውስጥም ስፔሲፊክሊ ደግሞ ወሰነህ ደግሞ አንተ የምትኖርበት አይኔ ጠፍቷል ያለው ወሰን ሰገድ የሚኖረው እዛው ነው አዲስ አበባ ነው የሚኖረው። እሺ ግን ይሄ ጉዳዩ ተፈጸመም የተባለው አንተ የምትኖረው እዛ ስለሆነ ይሄን ጉዳይ የናዝሬት ህዝብ ጉዳይ ማድረግ የናዝሬት ህዝብ ጉዳይ ህዝቡ እንዲዳኝ ትፈልጋለህ። አባገዳው እንዲዳኝ ትፈልጋለህ። በተለየ ደግሞ የሚያውቁት እንግዲህ አባገዳ በአንተምተው በሽምግልና መዋቅር ያለው ሽምግልና ነው። እንዲያው በሌሎች አካባቢዎች ሽማግሌ ለሆነ ጉዳይ ሲፈጠር ተጠራርቶ የሀገር ሽማግሌ ተብሎ የሚከበሩ እንደየጉዳዩ ተሰብስበው ሚዳኙ አሉ። በአባገዳ ደግሞ መዋቅር አለው አይደለ? ስለዚህ መዋቅር የታወቀ ፍትህ ሰጪ ነው ማለት ነው። እነሱም ድጋሚ እንዲያዩልህ ድል ይፈጥራልና መልእክትህን አስተላልፍ። እሺ ያው እኔም ትልቁ ነገር በቃ ያ ነው በቃ ሐሳቤ ያ ነው። ቢያንስ እንዲታይልኝ ያለው ነገር የትኛውም አሁን አንደኛ ነገር ይሄ ነገር ሲወሰን ልጆቼ በምን ታስበው ነው እነዚህ ልጆች ማለት ነው አድርጌ እንኳን ቢሆን እነዚህ ልጆች በምን ታስበው ነው እንዳለ ያለኝን ነገር ጠራርገው የሚወስዱብኝ በምን ሂሳብ ነው? እነዚህ ልጆች ምንድነው የሚሆኑት? ባለቤቴስ ምንድነው የምትሆነው? ትክክለኛ አደራጊው እንኳን ቢሆን እንደዚህ ነው ወይ አፈራረዱ እንደዚህ ነው ወይ ህጉ እንደዚህ ነው ወይ የሚለው ራሱ ጥያቄ ምልክት ውስጥ ነው ያለው። እና እኔ ህዝብ ይዳኘኝ መንግስት ይዳኘኝ ነው የምለው። በቃ 3 ሚሊዮን 78 ሺህ ብር ይሄ ተፈጻሚ ቢሆን አሁን አንተ ሁሉን የመክፈል አቅም አለህ? ዜሮ ቀርተህ ዜሮ ቀርቼ እንደዛ ነው በቃ ምንም እጅ ላይ ሳይኖር መኪናው ተሸጦ በቃ ባዶ እጄን ቀራለሁ ማለት ነው። አሁን በአካውንት ያለህ ብርና መኪናህ ነው የታገደው? ፍትሁ ድጋሚ እንዲታይልህ ነው የምትፈልገው? እንደዛ ነው።
በተለየስ እንደው እሱን አግኝተህ ለማናገር ጥረት አድርገህ ታውቃለህ? ማለት አይኑ የጠፋው ልጅ በቃ ያው በፍርድ ቤት ነው የምትገናኙት? እና በቃ በግብሪጥ ነው የምታየው። እና ይበልጥ ደግሞ በክፋት የተሞሉት እውነት ለመናገር ልጁ ብቻ ሳይሆን የሆነ አጎት አለው፣ አንድ አጎት አለ በጣም ክፉ ማለት ነው። ደውሎ ሁሉ በቃ ኢንስፔክተር ነኝ ምናምን ነኝ እያለ መጥሪያ ወጥቶባል ናቀረ ምናምን ሁሉ ይለኛል። አጎቱ ነው። አይዞህ የኔ ወንድም፣ በህይወት ውስጥ እንደዚህ አይነት ነገር ይገጥማል። ያው ትልቁ ነገር እኮ አንተ ያው ሰርተን ያመጣው ያው ፈጣሪ ላንተ ካላለው ይሄዳል አይደለ? ግን ያው እውነታውን ሰው በዚህ ልክ እንዴት ህሊናውን ይሸጣል የሚለውን ነገር ነው በቃ አሁን አምኖ መቀበል ያቃተኝና አንድ የእውነት እሱ ነገር ነው በቃ አንደኛ ነገር እያወቀ ለምን የሚለው ነገር በጣም ህመም የሆነብኝ አሁን ከዛ በፊት የምንታወቅ ሰዎች አይደለም። እሱም ተጠይቆ ታውቀዋለህ ወይ ተብሏል። አላውቀውም ነው ያለው። ግን ምንድነው እኔ ወይ የሆነ ተልእኮ ብቻ እኔ አላውቅም። እግዚአብሔር ደግሞ ያው ቤተሰባት መሰረት እኮ ችግር የለውም። ምክንያቱም ያው ከዜሮም ትነሳለህ። ምንም እንትን የሚለ ነገር የለም ታውቃለህ። ያው ልጆች ስትመሰረት ቤተሰብ ስትመሰረት ደግሞ ልጆች የሚለምዱት ነገር አለ። ያው አንዳንድ ነገሮች ብዙ ነገሮች ላይረዱክ ይችላሉ። ገብቶሃል? ህፃናቶች ያንን ሳስብ ነው ትንሽ ያው ስለብሎጂ ምን አስለምዳቸው ነበር ለልጆች? ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 01166220988 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ። ምን አስለምዳቸው ነበር ለልጆች? እኔ ለበዓልም ያው የዛኔም ከእሷ ጋር ትንሽ ያ ነገር ውስጥ እንትን ቅይማኔ ስላለን ነው እንጂ ብዙን ጊዜ ከልጆቼ ጋር ለሻይ ቡና ምናምን ቦታው እና ያው ወካኖ ጣሞ እንደዚህ በርገር ጋብዘን ቢሳ ጋብዘን የሚሉት ነገር ባለ ያው ትልቁ ደስታዬም በእነሱ ስለሆነ ደስታዬ ምንጭ ስለሆነ ብዙን ጊዜ አሁን ከጓደኞቼ ጋር ምናምንም እንደዚህ አልወጣም። ከልጆቼ ጋር ሻይ ቡና መውጣው ወክም ሳረግ እንጂ ዝም ብለን እንደው የእግር ጉዞ ምናምን ሰው የሚያቀኝ አሁን ፋሚሊን ይዤ ስዝናና ነው። እና የሚወጣውም ገንዘብ አይደለም እውነት ለመናገር ማለት ነው። ግን በዚህ ልክ ለምን ሰው እንደዚህ አረመኔ ይሆናል የሚለውን ነገር ሳስብ ነው የእውነት ስልክን እኮ ጆሮዬ ላይ ይዤ ስልክን የታረኩ ብዬ የምፈልግበት ሰዓት ላይ ሁሉ ደርሻለሁ። ስልክ እያወራሁ መልሼ እያወራሁ ኪሴ ሳልጨርስ ኪሴ እየከተትኩ እንደምን ሆኜ ነው ብዬ ተመልሼ ወደ ጆሮዬ የማመጣበት ቀን ሁሉ ደርሻለሁ። ግን ለምንድን ነው የተፈለገው እንደዚህ መጨከኑ እንደዚህ ማድረጉ? እኔ በኢየሱስ ምን አይነት ጊዜ ላይ እንዳለን ራሱ በጣም በቃ እግዚአብሔርን ለምን ወለድኳቸው ሁሉ ብዬ በጣም ድባረር ፈጣሪ በቃ ከፈጣሪ ጋር ሁሉ እንድትጠላ ያደርጋል። ሰው ሳትፈልግ ማለት ነው
ፈጣሪ ለምንድን ነው አይን የለውም እንድትሉሉ ያደርጓል። መልሼ ይቅር በለኝ እላለሁ። ከፍርድ ቤት ስንወጣ ሁሌ ምን አለ እኔ ከሁለታችን ችግር ያለበት የዋሻው ሰው ላይ ሲኖወቶ እንደው የሆነ ለሰው ትምህርት ቢሆን ሁሉ ቢሆን በጣም ብዙ ጊዜ ተምችቻለሁ። በቃ ጭፍልቅ አድርጎን በቃ እግዚአብሔር ከኔና ከሱ ችግር ያለበትን ሰው ሲኖ ጭፍልቅ አድርጎን በቃ ለሌላ ሰው ትምህርት ቢሆን በቃ እንደዚህ ግፍ ሲሰራ እንደዚህ ተንኮል ሲያስብ እንደዚህ ሆነ እንድባል እኔም ከሆንኩ እንደዛው ብዬ ሁሉ በጣም ብዙ ቀን የምመኝበት ሰዓት ነበር። ከፍርድ ቤት ስወጣ ሁሌ በቃ ይሄ ነው ውስጥ የሚመጣው። በቃ ምን አድርጌው ነው እንደዚህ መርጦ ምን አድርጌው ነው? በቃ ጥቅም ፍለጋ ነው የሚለኝ ሰው በቃ በአጠቃላይ ጥቅም ፍለጋ ነው የሚል ጥቅም ፍለጋም ቢሆን በዚህ ልክ ለምን አስፈለገ? አይዞህ ወንድሜ በርታ። የሆንከው አንተ በግልህ በህይወቴ ለምን ይሄን ያክል ብለህ የምትጠይቀው የፍትህ ጥያቄ በራሱ ያማል፣ ይገባኛል። በሌላ በኩል ደግሞ አይኔ ጠፋ አካሌ ጎደለ ብሎ ደግሞ ወደ ፍርድ ቤት የሚመላለስ ሰው ደግሞ አለ በዛ በኩል። አሁን አንተ እንዳየውህ ልብህ አካሉ ለጎደለው ሰው ታዝናለህ። እኔ አይደለሁም በሚል ነው እንጂ አካል አልጠፋማ አይደለም ያንተ ክርክር። የሱ መብትም ይገፈፍም አይደለሁም እኔ በሌለሁበት ነው። አንተ ጋር ግፍ ተፈጸመ ካልክ እኔ ላይ ደግሞ ግፍ እንዲፈጸም ለምን የሚል ነው ጥያቄህ። ጥያቄ ፍትሃዊ ነው፣ ፍትህ ጥያቄ ነው፣ ተገቢ ጥያቄ ነው። እስኪ ደግሞ በተለየ በሱ በኩል በወሰን ሰገድ ወርቁ በኩል ደግሞ ለማግኘት እንሞክራለን። ስልኩ ይኖርሃል? እስኪ ስጠኝ። ወንዶሰን ወርቁ ወሰን ናዝሬት ይላል። ጥሩ ኮሎሩ አይኑ ለጠፋው ብሎ ክስ ለመሰረተው ልጅ ደውዬ ነበረ። አሁን ባንተ ፊት አግኝቼዋለሁ፣ አውርተናል። ጉዳዩንም ያውቀዋል። እንደውም ብዙ ነገር ነው ያለኝ። በአካል እመጣለሁ ብሎኛል። እንጠብቃለን። ኬዙን እንደሚያውቀው ለማረጋገጥ እና በሱ በኩል ያለውን ለመስማት ነበረ። ለአንተ መልካም እድል ነው የምመኝልህ። ብዙ ያለኝ ነገር አለ። ምናልባት ደግሞ ኢትዮጵያውያን በፍትህም በምንም በሐሳብም ከጎን መሆን ከፈለጉ ስልክህን ቪዲዮ ላይ ላድርገው። ፈቃደኛ ነህ? ይደውሉልሃል ኢትዮጵያውያን። ከናዝሬት ነው በሰላም የመጣኸው። ብዙ ክርክር ብዙ ግብግብ ያለብህ ልጅ ነህ። አሁንም ደግሞ በሰላም ሽባ ክንፉ ሽባ ክናፉ ጠብቆህ በሰላም ግባልኝ። አመሰግናለሁ። በሰላም ግባልኝ ወንድሜ። ይሄ ጉዳይ ይቀጥላል። ቀደም ሲል ደውዬለት ነበረ። አይኔ ጠፋ ካሳም ይገባኛል ብሎ ወደ ፍርድ ቤት ሄደ። የ3,078,000 ብር የአይን ዋጋ ካሳ ተፈረደበት። ብሩክ እዚህ ያለው ለማ ተፈረደ? አይኑ ለጠፋበት ልጅ። ደግሞ በወዲህ በኩል ፍርደኛ ፍርዱ እኔ ባልዋልኩበት ነው፣ እኔ አላጠፋሁም፣ አይን ፍትህ ይገባኛል፣ በኢትዮጵያ ሕዝብ ፊት የኢትዮጵያ ሕዝብ ፍርድ እንዲሰጠኝ የፍትህ አካላትም እንዲሰሙኝ ነው ወደ ሚዲያ የመጣሁት ብሎኛል። ይሄው ሁላችን እየሰማነው ነው። እንደምትሰሙትም ተስፋ አደርጋለሁ። የተለየ ታሪክ ካለ ተመሳሳይም ከሆነ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ ቁልፉም ከተቀደደ ይሰፋ ይቆለፍ ዘንድ የስነ አእምሮ የስነ ልቦና ባለሙያዎችን ይዘን በእነሱም ታግዘን ሁሉን ለማድረግ እንጥራለን። ለማንኛውም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።